ባለፉት የለውጥ ዘመናት እንደ ሀገር የተሰሩ ሰው ተኮር ስራዎች አበረታች ቢሆኑም በተለይ የወጣቱን ፖለቲካዊ ኢኮኖሚያዊና ማህበራዊ ተጠቃሚነትን ለማረጋገጥ ትኩረት ተሰጥቶ ሊሰራ ይገባል ተብሏል። የሀገሪቱ ትልቁ መሰረት ወጣት እንደመሆኑ መጠን የወጣቱን ሁለንተናዊ ተሳትፎ ማሳደግ ላይ መሰራት እንዳለበትም የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኮንፈረንስ ላይ የተሳተፉ ወጣቶች አንስተዋል። ወጣት ካሌላ ሁሉም ነገር የለም ማለት ነው። ወጣት ለሁሉም ቅድሚያ ነው። የወጣት ጥያቄ ብዙ ጥያቄ ሊኖራቸው ይችላል። እነዚህን ደግሞ መንግስት አሁን እየሰራ እንዳለው በዚሁ መልክ ኬታማ ለመጨረስ እነዚህ ወጣቶች ስለሚያስፈልጉ እነዚህ ወጣት የሚጠይቁን ጥያቄ በአግባቡ መመለስ አለባቸው። ወጣቱ በኢኮኖሚም በፖለቲካም ዘርፍም ተጠቃሚ ለመሆን ይፈልጋል ማለት ነው። በአካባቢያችን በርካታ ስራ ፈላጊ ወጣቶች አሉ። እነዚህ ወጣቶችን ተጠቃሚ ለማድረግ መንግስት በርካታ የስራ እድሎችን እየፈጠረ ነው የሚገኘው ማለት ነው። ወጣቱ ሀገር መገንባት የሚችል ጉልበት ያለው ሀገር መለወጥ የሚችል ነው ማለት ነው። ስለዚህ ይሄ ወጣት የራሱን ድርሻ እንዲወጣ ከማድረግ አንፃር ደግሞ የስራ እድል መፈጠር መቻል አለበት። መንግስት የራሱን ድርሻ ማወጣት መቻል አለበት። የጀመሩ ፕሮጀክቶች ውስጥ የጀመሩ የልማት ስራዎች ውስጥ የሚደረጉ የትኛው ኢኮኖሚ እንቅስቃሴ ውስጥ የወጣቱ ተሳትፎ እንዲረጋገጥ መንግስት ራሱን ሚና መወጣት መቻል አለበት ማለት ነው። ገዢው የብልጽግና ፓርቲ በተሰጠው አገራዊ ኃላፊነት መሰረት ሰው ተኮር የሆኑ የልማት ስራዎችን ስለማከናወኑ ያነሱት ወጣቶቹ ብልጽግና ፓርቲ በሁለተኛው መደበኛ ጉባኤው ያስቀመጣቸው የትኩረት አቅጣጫዎችን መተግበር የሁሉም ዜጋ ኃላፊነት መሆኑ ተሰምሮበታል። በመሆኑም በተለይም አምራች ኃይሉ የወጣቱ ክንፍ ከፓርቲው ጋር በመሆን ለታቀደው እቅድ መሳካት ሚናውን ሊወጣ እንደሚገባ ተመላክቷል። ፓርቲያችን ሁለተኛ መደበኛ ጉባኤውን ሲያከናውን አዳዲስ ለሀገራችን የሚበጁ አቅጣጫዎችንና ውሳኔዎችን አስተላልፏል። እነኚህን ውሳኔዎች ከመሬት ለማድረስ መላው ማህበረሰብ በየደረጃ ያለው አመራር ሲወያይበት ሲመክርበት ቆይቷል። ትልቁ ድርሻ ያለው ግን እናንተ ወጣቶች ናችሁ። የወጣት ክንፍ በርካታ ውጤቶችን የሰራ ቢሆንም እንደ ፓርቲም በርካታ ውጤቶችን የሰራን ብንሆንም ከሰራናቸው ስራዎች የሚጠብቁን ይበልጣሉ። ኢትዮጵያ በተለያዩ ፈተናዎች ውስጥ እያለፈችም ቢሆን ስር ነቀል የሆነ ለውጥ በማድረግ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደምትገኝ ያነሱት ወጣቶቹ እድገቱ አበረታችና ተጠናክሮ መቀጠል ያለበት መሆኑን አስምረውበታል። ከለውጡ ጊዜ ጀምሮ በርካታ ስራዎች ተሰርተዋል። በርካታ ውጤቶችን አምጥተናል። እዚህ ሀገር ውስጥ የዲሞክራሲ ባህል እንዲጎለብት የፖለቲካ አቲቲዩድ እንዲቀየር የኢኮኖሚ ሪፎርም እንዲደረጉ በዚህ 5-6 አመት ውስጥ ተአምራዊ ለውጦች መጥተዋል ማለት ነው። እነዚህ ለውጦች በጣም የሚበረታቱ በጣም የሚደገፉ ናቸው ማለት ነው። ወጣቱም ደግሞ የተመቻቸለት የስራ እድል ውስጥ የመሳተፍ የራሱ ሚና እንዲወጣ ከማድረግም አንፃር ወጣቱም እዛ ውስጥ አፎርድ ነው አካታች በሆነ መልኩ የራሱ ሚና መወጣት መቻል አለበት ማለት ነው። ባለፉት የለውጥ አመታት በአዳዲስ ፕሮጀክቶች ለበርካቶች የስራ እድል ከመፍጠርም ባለፈ ተጀምረው የተጓተቱ ፕሮጀክቶች ተጠናቀው ወደ ስራ እንዲገቡ መደረጉ በተጨባጭ የተገኘ የስራ ውጤት መሆኑ ተመላክቷል። እንዲህ ያለው ስራ የበርካቶችን የስራ ባህል ከመቀየር ባለፈ የአገርን ኢኮኖሚ በመነገፍ ገጽታን የመቀየር አቅም የሚፈጥር በመሆኑ ተጠናክሮ ይቀጥላል ነው የተባለው። ብልጽግና ፓርቲ ትላልቅ ውስብስብ የሆኑ አሳይመንቶችን ከባለፉት ጊዜያት ተረክበው እየሰራ ያለው ፓርቲ በመሆኑ እስካሁን የሰራናቸው ስራዎች ለቀጣዩ አቅም የሚሆኑን ቢሆኑም ማህበረሰቡ ከኛ የሚጠብቀው ትልቅ ኃላፊነት ነው። ሌት ተቀን ጸንቶ መስራትን ይጠይቃል። ለዚህ ደግሞ ፓርቲው ከሁሉ በላይ በእናንተ ተማመናልና በዚህ ሂደት ውስጥ ጠንክራችሁ እንደምትወጡ ቃሌ የጸና ነው። በእናንተም እንተማመናለን። ባካሄደው ሁለተኛ መደበኛ ጉባኤ ያስቀመጣቸው የትኩረት አቅጣጫዎች ወደ ሁሉም አደረጃጀት ወርዶ ተግባራዊ ማድረግ እንዲቻል የወጣቶች ክንፍ ኮንፈረንስ በተለያዩ የሀገሪቷ ክፍሎች ተካሂዷል። በአዲስ አበባ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ የተደረገው ኮንፈረንስም የዚሁ የትኩረት አቅጣጫ አንዱ አካል ነው።